ሰላም የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች የሐዋሳ ከተማ አስተዳደር ምክር ቤት ከዚህ ቀደም ከተማዋን በምክትል ከንቲባ ማዕረግ የመሩትን ጥራቱ በየነን ዳግም የከተማዋ ከንቲባ አድርጎ ሾመ። ምክር ቤቱ ዛሬ ረፋድ ባካሄደው አስቸኳይ ጉባኤው የከንቲባውን ሹመት አጽድቆ ቃለ መሐላ ማስፈጸሙን የሐዋሳ ከተማ አስተዳደር የመንግስት ኮሙኒኬሽን ጉዳዮች በፌስቡክ ገጹ አስታውቋል። ከአንድ ወር ከ10 ቀን ገደማ በፊት የሲዳማ ክልል መንግስት ከዚህ ቀደም ከተማዋን ሲመሩ በቆዩት መኩሪያ ማርሻይ ምትክ ተክሌ ጃምቦን የከተማዋ ከንቲባ አድርጎ መመደቡና የከተማዋ ምክር ቤት ከአንድ ወር በፊት ባካሄደው አስቸኳይ ስብሰባ ይህንኑ ሹመት ማጽደቁ የሚታወስ ነው። ከአንድ ወር በኋላ ዛሬ ምክር ቤቱ ባደረገው አስቸኳይ ስብሰባ ደግሞ ተክሌ ጃምቦን እንዲተኩ የቀድሞውን የከተማዋን ከንቲባ ዳግም ሾሟል። በአዲስ አበባ ከተማ አስተዳደር በምክትል ከንቲባ ማዕረግ የስራና ክህሎት ቢሮ ኃላፊ ሆነው በማገልገል ላይ የነበሩት አዲሱ ከንቲባ ከ5 ዓመት በፊት ወደ ዋና ከተማዋ ተሹመው ከመምጣታቸው በፊት የሐዋሳ ከተማን ለአንድ ዓመት ከ2 ወራት ገደማ በምክትል ከንቲባነት ሲመሩ መቆየታቸው ይታወሳል። ሹመቱን ተከትሎ ባስተላለፉት መልእክትም ከተማዋ ለኑሮ፣ ለኢንቨስትመንት፣ ለቱሪዝም እንዲሁም በአፍሪካ ተመራጭ የመኖሪያ የቱሪዝምና የኮንፈረንስ ከተማ ለማድረግ እንደሚሰሩ ተናግረዋል። በተጨማሪም የወጣቶችና የሴቶች የስራ ዕድል፣ የከተማ የኑሮ ውድነት፣ ቀልጣፋ የመንግስት አገልግሎት ገቢን ማሳደግና ማዘመን እንዲሁም አገልግሎትን ከብልሹ አሰራር የጸዳ ለማድረግ ህብረተሰቡን በማሳተፍ እንደሚሰሩ መናገራቸው ተመላክቷል። ባለፈው ሳምንት በሊቢያ የባህር ዳርቻ ስደተኞችን አሳፍራ የነበረች የጎማ ጀልባ ተገልብጣ በላዩዋ ላይ ከነበሩት ስደተኞች 42 ያህሉ እስካሁን የደረሱበት አለመታወቁን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ አደጋው በዚህ ዓመት ከተፈጠሩና በሺዎች የሚቆጠሩ ሰዎችን ህይወት ካሳጡ አደጋዎች የቅርቡ መሆኑን እንደተናገረ አዣንስ ፍራንስ ፕሬስ ዘግቧል። 47 ወንድና 2 ሴት ስደተኞችን አሳፍራ የነበረችው ይህችው ጀልባ ባለፈው ሳምንት መጀመሪያ ላይ ከምዕራባዊ ትሪፖሊ ዙዋራ ተነስታ ጉዞ የጀመረች ቢሆንም ከ6 ሰዓታት ገደማ በኋላ በተከሰተ ከፍተኛ ማዕበል የሞተር ብልሽት እንዳጋጠማት የዓለም አቀፉ የስደተኞች ድርጅት IOM መግለጹን AFP ዘግቧል። በዚህም ጀልባዋ በመገልበጧ ሁሉም ስደተኛ ተሳፋሪዎች ወደ ባህሩ መውደቃቸው ተገልጿል። ያለፈው ቅዳሜም የሊቢያ ባለስልጣናት የፍለጋና የህይወት አድን ስራን በአልቡሪ የዘይት ማውጫ አቅራቢያ መጀመራቸውን የፈረንሳዊ ዜና ተቋም አስታውቋል። ከአደጋው ከ6 ቀናት በኋላም 4 ከሱዳን፣ 2 ከናይጄሪያና 1 ከካሜሮን በድምሩ 7 ስደተኞችን በህይወት ማግኘት እንደተቻለም ዘገባው አክሏል። በህይወት ለተረፉ ስደተኞችም የአስቸኳይ ሕክምና እርዳታ፣ ምግብና ውሃ በድርጅቱ ሰራተኞች አማካኝነት እንዲያገኙ መደረጉ ተመላክቷል። ቀሪዎቹ 29 የሱዳን፣ 8 የሶማሊያ፣ 3 የካሜሮንና 2 የናይጄሪያ በአጠቃላይ 42 ስደተኞችን ግን ማግኘት እንዳልተቻለና ህይወታቸው እንዳለፈ እንደሚታሰብም IOM ገልጿል። የኢትዮጵያ ብሔራዊ ባንክ ቀደም ሲል በኢትዮጵያ የገንዘብ ማስተላለፍ አገልግሎት እንዳይሰጥ ታግዶ የነበረው ራማዳ ፔይ ወይም ካህ በህጋዊ ገንዘብ አስተላላፊ ድርጅቶች ዝርዝር ውስጥ ዳግም እንዲካተት መደረጉን ገለጸ። ገዢው ባንክ ዛሬ ረፋድ ባወጣው መግለጫ እንዳስታወቀው ዋና መስሪያ ቤቱ በአሜሪካ ቨርጂኒያ ግዛት የሚገኘው ራማዳ ፔይ ዳግም ፍቃድ ያገኘው በኢትዮጵያ ህግና ደንብ መሰረት በድርጅቱ ላይ አስፈላጊው የቁጥጥርና የክትትል ሂደት ከተጠናቀቀ በኋላ መሆኑን አብራርቷል። በዚህም መሰረት ራማዳ ፔይ ወይም ካህ ባንኩ በህጋዊ ገንዘብ አስተላላፊነት ከመዘገባቸው ድርጅቶች ዝርዝር ውስጥ ዳግም እንዲካተት መደረጉ ተገልጿል። በአሁኑ ወቅት በኢትዮጵያ አገልግሎት እንዳይሰጡ ታግደው የሚገኙ የገንዘብ አስተላላፊ ድርጅቶችም የሀገሪቱ ህግና ደንብ የሚጠይቀውን መስፈርት ለማሟላት አስፈላጊውን እርምጃ እንዲወስዱም ባንኩ በመግለጫው አሳስቧል። የገንዘብ አስተላላፊ ድርጅቶች በግልጽነትና ህጉ በሚፈቅደው መሰረት ብቻ እንዲሰሩ ድጋፍ ማድረግ ዓላማው መሆኑን የገለጸው ገዢው ባንክ ውጪ ሀገር የሚኖሩ ሰዎች ገንዘብ ወደ ኢትዮጵያ በሚያስተላልፉበት ወቅት ህጋዊና ግልጽ የሆነ አካሄድ መከተላቸውን ማረጋገጥ ይኖርባቸዋል ብሏል። ፈቃድ የተሰጣቸው ህጋዊ የገንዘብ አስተላላፊ ድርጅቶችን ዝርዝርም በባንኩ ድረገጽ ላይ መመልከት እንደሚቻል በመግለጫው አስነብቧል። ገዢው ባንክ በአሁኑ ወቅት 90 ለሚጠጉ ድርጅቶች የህጋዊ ገንዘብ አስተላላፊነት ፈቃድ መስጠቱን የድረገጹ መረጃ ያሳያል። የውሃና ኢነርጂ ሚኒስቴር በአማራ ክልል ምስራቅ ጎጃም ዞን ሞጣ ዙሪያ በ538.26 ሚሊዮን ብር ወጪ የከርሰ ምድር ውሃ ሀብት አለኝታ ልየታና ልማት የሚውል የ11 የጉድጓድ ውሃ ቁፋሮ ማካሄድ የሚያስችል የውል ስምምነት ከውሃ ስራዎች ኮርፖሬሽን ጋር ተፈራረመ። የውል ስምምነቱን የውሃና ኢነርጂ ሚኒስትሩ ዶክተር ሀብታሙ ይተፋና የውሃ ስራዎች ኮርፖሬሽን የአዲስ አበባ ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አስናቀ እንዳለማው መፈራረማቸውን ሚኒስቴር መስሪያ ቤቱ በኦፊሴላዊ የፌስቡክ ገጹ አስነብቧል። በሞጣ መካነ ሰላም ዙሪያ በ5
238.26 ሚሊዮን ብር ወጪ የሚከናወነውን ፕሮጀክት ለማጠናቀቅ የ240 ቀናት ጊዜ ገደብ መቀመጡም ተገልጿል። ኢንጂነር ሀብታሙ ፕሮጀክቱ የአካባቢውን ማህበረሰብ በማሳተፍ በተቀመጠለት ውል መሰረት መጠናቀቅ ይኖርበታል ሲሉ ማሳሰባቸው ተመላክቷል። በተለያዩ ምክንያቶች መጓተት ካለ ለማህበረሰቡም ለኮንትራክተሩም አሉታዊ ተጽዕኖ ይኖረዋል ያሉት ሚኒስትሩ ችግሮች ካጋጠሙ በወቅቱ በመናበብ ተቋማቸው አስፈላጊውን ድጋፍና ትብብር እንደሚያደርግ ተናግረዋል። የኮርፖሬሽኑ የአዲስ አበባ ቅርንጫፍ ስራ አስኪያጅ በበኩላቸው ተቋማቸው ከውሃና ኢነርጂ ሚኒስቴር በቀረበለት የኮንትራት ውል መሰረት በተቀመጠው የቴክኒክ ዝርዝር በጊዜ ገደቡ መሰረት የውል ግዴታውን አሟልቶ እንደሚፈጽምና ፕሮጀክቱን በጥራት እንደሚያከናውን ገልጸዋል። የ11ዱ የጉድጓድ ውሃ ቁፋሮ ፕሮጀክት ከዓለም ባንክ በተገኘ 210 ሚሊዮን ዶላር ድጋፍ የሚሰራ መሆኑንም ሚኒስቴር መስሪያ ቤቱ በመግለጫው አስታውቋል።